በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምን ወዘሐሰን በትርደርከ ሰይጣን በቅድመ ዛቲ ቅድስት ቤተክርስቲያን እንተ ይእቲ ስምዐ ማርያም ጽዮን ለዓለመ ዓለም አሜን። አምላካችን እግዚአብሔር ሆይ በሰላም ስለዋልከን እዚህ ለተሳት ስላደረስከን እናመሰግንሃለን። እዚህ ለተሳት እንዳደረስከን ከሕይወታችን ደግሞ አንተ የተጠበቀ አንተም የተባረከ ይሁንልን። ቡሩክ አምላክ ሆይ ምሽቱን ባርክልን፣ ጉባኤያችንን ባርክልን፣ በዓሉን በዓለ ፍስሐ ወሐሴት በዓለ በረከት አድርግልን። በተለይም ሀገራችንን ዓለማችንን ከጥፋት ሕዝብንም ከሞት ከመቅሰፍት እንድታድንልን ቅዱሱን ስምህን እንዲህ እያልን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የእንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አቤቱ በደልን የምትደመስስ ንስሐን የምትቀበል ኃጢአትን ይቅር የምትል ጌታዬ ኢየሱስ ክርስቶስ ሆይ የእኔንም ኃጢአት የልጆችንም ኃጢአት ይቅር በል። የሠራ ኃጢአት እግዚአብሔር ይፍታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን ብፁዕ ማርቆስ የዋሽንግተን ወዲያናው ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ የከበሩ መምህራችን መልአከ ብርሃናት መምህር ኤልያስ አድማሴ የገዳማችን ዋና አስተዳዳሪ፣ የከበሩ መልአከ ኃይል አባ ክብረ ቅዱሳን፣ የከበሩ አባታችን አባ ኤርምያስ፣ የተወደዳችሁ የተከበራችሁ የእግዚአብሔር ቤተሰቦች መምህራን፣ በለው እግዚአብሔር ስም ሰላም ለመዋላችሁ ለመሰነበታችሁ ለመቀረባችሁ ሁላችን እግዚአብሔር ያለፈውን ዓመት በሕይወት በሰላም አሳልፎልን እዚህ ታላቅ በዓል ደርሰን በዚህ ሰዓት በቤቱ ተገኝተን የተለመደውን የእግዚአብሔርን ማዕድ እንድንሳተፍ ለዚህ ክብር ያበቃን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ሁላችሁም እንደምታውቁት እንደተለመደው በየዓመቱ የታኅሳስ ገብርኤል ዓመታዊ በዓል በዚህ መልኩ ከረቡዕ እስከ ዓርብ ባሉት ሦስቱም ዕለታት የወንጌል የዝማሬ መርሐ ግብር ይካሄዳል። አሁን የመጀመሪያው ቀን ጉባኤ ብፁዕ አባታችን ጸሎት ተጀምሯል። እንደተለመደው ለጉባኤ መግቢያ የሚሆን አንድ መዝሙር አብረን ዘምረን ወደ ትምህርተ ወንጌሉ እንሄዳለን። እግዚአብሔር
አሜን። ከዚህ በመቀጠል ለትምህርት መምህራችን መልአከ ብርሃናት መርያስ ያሰሙናል።
ሁላችን በስመ አብ እንላለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ እናመልከው እናመሰግነው ዘንድ እኛን ለፈጠረን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይድረሰው። ብፁዕ አባታችን ብፁዕ አቡነ ማርቆስ የዋሽንግተን ኦሬገንና የደቡብ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ የተከበሩ ባለ ሰላም መምህር ክብሩ አድርገው የአንቀጸ ብርሃን ቅድስት ማርያም ቤተክርስቲያን አስተዳዳሪ፣ የተከበሩ መልአከ ኃይል አባ ክብረ ቅዱሳን፣ የተከበሩ አባ ኤርምያስ፣ የተከበራችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናትን ጭምር አምላካችን እግዚአብሔር በቸርነቱ ጠብቆ እንኳን ለዚህ ዓመት አደረሰን አደረሳችሁ። አምላካችን እግዚአብሔር ቸር ስለሆነ በቸርነቱ ገደብ ስለሌለው ዘመናትን እያደለ በየዓመቱ በዓሉን እንድናከብር ስሙን እንድንቀድስ ክብሩን እንድንወርስ ተጨማሪ ዕድሜ እየሰጠ ከዚህ ዕለት አድርሶናልና ላደረሰን አምላክ አሁን በድጋሜ ክብርና ምስጋና ይድረሰው። እንግዲህ ይህ በዓል ታላቅ በዓል ነው። ሃይማኖታችን ኃያል እንደሆነ የተገለጸበት፣ ሰዎች በእግዚአብሔር ቢያምኑ ሁሉን ነገር ማድረግ እንደሚችሉ የተረጋገጠበት፣ ሰውና መላእክት በህብረት በአንድነት ሲሰሩ የታዩበት፣ የእግዚአብሔር ኃያልነት የተገለጸበት በዓል ነውና አምላካችን እግዚአብሔር በቸርነቱ ጠብቆ ለዚህ ዓመት አድርሶን በዓሉን እንድናከብር ስለፈቀደልን አሁን በድጋሜ እግዚአብሔር እናመሰግናለን። ወአንተሰ ሀሉ በዘተምህርከ ወአመንከ፣ አንተስ በተማርክበትና ባመንክበት ጸንተህ ኑር በሚል የትምህርት ርዕስ እንደ እግዚአብሔር ቅዱስ ፈቃድ ነገረ እግዚአብሔርን እንማማራለን። አምላካችን እግዚአብሔር የምናስተውልበትን የምንገነዘብበትን ጸንተን የምንኖርበትንም ብርታት፣ ጽናት፣ ትዕግስት፣ እውቀት፣ ጥበብ እንዲያድለን ቅዱስ ፈቃዱ ይሆንልን። አንተስ በተማርክበትና ባመንክበት ጸንተህ ኑር። ይሄ ትልቅ መመሪያ ነው። የተቸገርነው በተማርነውና ባመንበት ጸንተን መኖር አቅቶን ነው። በተማርነው ጸንተን ብንኖር፣ ባመንበትን ጸንተን ብንኖር መምህራን ማያስፈልጉ ነበር፣ መሰብሰብ ማያስፈልገን ነበር። ችግሩ ግን በተማርነውም ባመንበትን ጸንተን ስለማንኖር በየጊዜው ከተማርነውም ካመንበትም የሚያፈናቅሉ፣ የሚያሳድዱ፣ የሚያፈርሱ የተለያዩ ሀሳባት ስለሚመጡብን እነዚያም ወዳልሆነ ቦታ ስለሚወስዱን ሁልጊዜ ስንማር እንኖራለን። ሐዋርያው ቅዱስ ጳውሎስ ግን ለልጁ ለጢሞቴዎስ እንዴት መኖር እንዳለበት ሲነግረው አንተ ግን በተማርክበትና ባመንክበት ጸንተህ ኑር ብሎ ነግሮታል። ይህ ትልቅ መመሪያ ነው። ምናልባት መኖር ያቅተን ካልሆነ ነገር፣ መስራት ያቅተን ካልሆነ ነገር መመሪያው ለሰው የሚጠቅም ለሰው የሚበጅ ሰው በተማረው ጸንቶ ከኖረ
ሌላ መሰናክል ስለማያጋጥመው፣ ባመነበት ጸንቶ ከኖረ ሌላም ክደት ስለማያጋጥመው ትልቅ መመሪያ ትልቅ ሕግ ነውና ዛሬም እኛ እንዴት መኖር እንዳለብን ለማየት ይህን አንስቼዋለሁ ማለት ነው። ዘመኑ ክፉ ዘመን ነው። አወዛጋቢዎች የበዙበት ዘመን፣ ደፋሮች የበዙበት ዘመን፣ እናስተምራለን የሚሉ የበዙበት ዘመን፣ የሃይማኖት ተንታኞች የበዙበት ዘመን ስለሆነ በዚህ ዘመን ሊያዋጣን የሚችል አማራጩ ትናንትና በተማርነው ትናንትና ባመንበት በቆምንበት ዋልክ በቆምንበት ዓላማ ጸንቶ መኖር ካልሆነ በቀር አሁን የሚደመጥ የሚታመን ነገር በዓለማችን ጠፍቷል ማለት ነው። አንዱ ያስተማረውን አንዱ ያፈርሰዋል፣ አንዱ የተናገረውን አንዱ ይሽረዋል። መስመር አጥቷልና ሁሉ ነገር በትናንቱ አስተምሮ፣ በትናንቱ እምነት፣ በትናንቱ ጸጋ፣ በትናንቱ ክብር፣ በትናንቱ አኗኗር አባቶቻችን በመጡበት መንገድ እንድንሄድና ጸንተን እንድንኖር ሐዋርያው ቅዱስ ጳውሎስ ለልጁ ለጢሞቴዎስ ያስተማረው ትምህርት እኛን ያስተምረናልና ያን እንድናይ ነው። አንተ ግን ብሎ ከሱ በፊት ሌላ ነገር እንዳለ ይነግረናልና እስኪ መጽሐፍ ቅዱሱን እንዳንበውና እዚያ በኋላ ወደ ትምህርታችን ርዕስ መለሳለሁ። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ጀምሬ አነበዋለሁ። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ነገር ግን በኋላ ዘመን ክፉ ጊዜ እንደሚመጣ ይህን እወቅ። ነገር ግን በኋላ ዘመን ክፉ ጊዜ እንደሚመጣ ይህን እወቅ። ሰዎች ራሳቸውን የሚወዱ፣ ገንዘብንም የሚወዱ፣ ቀባጣሪዎች፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ ምስጋና የሌላቸው፣ ከጽድቅ የወጡ ይሆናሉ። ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የሚጠሉ ይሆናሉ። ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚመርጡ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ይክዱታል። እንደነዚህ ያሉትን ራቃቸው። እነዚህ በየሰው ቤት የሚገቡና በኃጢአት የተተበተቡትን ሰዎች የሚማርኩ፣ ወደ ብዙ ምኞትም የሚያደርሱ ናቸውና ዘወትር ይማራሉ፣ ነገር ግን እውነትን ከቶ አያውቋትም ይላል። ዘወትር ይማራሉ፣ ነገር ግን እውነትን ከቶ አያውቋትም። ኢያኔስና ኢያንበሬስ ሙሴን እንደተቃወሙት እነዚህም እውነትን ይቃወሟታል። አይምሯቸው የጠፋባቸውና ከእምነት የወጡ ሰዎች ናቸው። ነገር ግን ከፍ ከፍ አይሉም። የእነዚያ ስንፍና ደግሞ እንደተገለጠ ስንፍናቸው በስታ ሁሉ ትገለጣለችና። አንተ ግን ትምህርቴንና ክብሬን፣ ሐሳቤንም፣ እምነቴንም፣ ትዕግስቴንም፣ ፍቅሬንም፣ መጽናናቴንም ተከትለሃል። ስደቴንና መከራዬንም ተከትለሃል። በአንጾኪያና በኢቆንዮን በልስጥራንም ያገኘኝን የታገስኩትን ስደት ታውቃለህ። ከሁሉም እግዚአብሔር አዳነኝ። ኢየሱስ ክርስቶስንም በማመን ሊኖሩ የሚወዱ ሁሉ ይሰደዳሉ ይላል። ነገር ግን ክፉዎች ሰዎችና አታላዮች በክፋት ላይ ክፋትን እየጨመሩ ይሄዳሉ። ራሳቸው ይስታሉ፣ ሌላውንም ያስታሉ። አንተ ግን በተማርክበትና በተረዳህበት ጸንተህ ኑር።
ከማን እንደተማርከው ታውቃለህና ከሕፃንነትህ ጀምረህ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጻሕፍት አውቀሃል። በእግዚአብሔር መንፈስ የተጻፈ መጽሐፍ ሁሉ ለፍጹም ትምህርትና ለተግሣጽ ልብንም ለማቅናት በጽድቅም ላለው ጥበብ ይጠቅማል። የእግዚአብሔር ሰው ፍጹምና ለበጎ ነገር ሁሉ የተዘጋጀ ይሆን ዘንድ ብሎ ይጨርሳል። አሁን እንግዲህ ዘመኑን እያየ የተዘረዘሩትን ነገሮች እናያቸዋለን ማለት ነው። የትምህርታችን ርዕስ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 14 ላይ የተመዘገበ የታላቁ ሐዋርያ የቅዱስ ጳውሎስ አስተምሮ ነው። ጢሞቴዎስ የቅዱስ ጳውሎስ ደቀ መዝሙር ነው ወይም ተማሪ ነው። ቅዱስ ጳውሎስ ካስተማረው በኋላ ብቃቱን፣ ጽናቱን፣ ብርታቱን፣ እምነቱን አይቶ ኤጲስቆጶስ አድርጎ በሕዝቡ ላይ የሾመውና ብዙ ያስተማረ ብዙ ያተረፈ ታላቅ ሐዋርያ ነው። ስለዚህ ምንም እንኳ ከዚህ ደረጃ ቢደርስም ሥጋ ፈታኝ ነውና ዓለም ይፈትናልና በዘመኑ በሚደርስበት ፈተና ወደኋላ ተመልሶ አሁን የተዘረዘሩትን ሰዎች ሐሳብ እንዳያስተናግድ ወይም በእነሱ ሐሳብ እንዳይጠለፍ እንዴት እንደተማርክ፣ እንዴት እንዳመንክ፣ ከማን እንደተማርክ፣ ማንን እንዳመንክ ታውቃለህና አንተ ግን በተማርከውና ባመንክበት ጸንተህ ኑር ይላል። ይሄ ለሁላችንም የሚጠቅም ትልቅ መመሪያ ነው። በተማርከውና ባመንክበት ጸንተህ ኑር። በዚህ ዘመን በተማርነውና ባመንበት ጸንተን ካልኖርን በቀር ዘመኑ ፈታኝና ከባድ ነው። ቅዱስ ጳውሎስ በኋላ ዘመን ያለው በነገራችን ላይ አሁን የተዘረዘሩት ነገሮች ጢሞቴዎስ በነበረበት ጊዜ የተገለጹ አይደሉም፣ የተሰሩ አይደሉም። ምናልባት ካየናቸው ካስተዋልናቸውና ከተረዳናቸው አሁን የተዘረዘሩት ነገሮች ዛሬ በእኛ ዘመን የሚሰሩ ናቸው። መቼስ ያላየነው ያልሰማነው ያልተነገረ ያልተባለ ያልተዘለፈ ያልተተቸ ያልረከሰ ያወረደ ነገር የለም። ሁሉም ወርዶ አሁን እንመለከተዋለን ማለት ነው። ስለዚህ በዚህ ጊዜ በዚህ ዘመን የሚያዋጣ በተማርነው ጸንተን መኖር ነው። ከዚያዎች ማህበራዊ ሚዲያ ላይ የሚባለውን ሰምተን የምንወዛገብ ከሆነ ባለቤት እናጣና ማረፊያ እናጣና እረኛ እናጣና ምድረ በዳ ላይ እንቀራለን። ስለዚህ በኋላ ዘመን የሚነሱ ሰዎች እንዲህ አይነት መንፈስ ስላላቸው ራሳቸው ስተው ሌላውን ስለሚያስቡ፣ ራሳቸው ወርደው ሌላውን ስለሚያወርዱ፣ ራሳቸው ከእግዚአብሔር አንድነት ፍቅር ወጥተው ሌላውን ከእግዚአብሔር አንድነትና ፍቅር ስለሚያወጡ በዚያ ዘመን የሚገለጡ ምዕመናን፣ በዚያ ዘመን የሚገለጡ ሰዎች ትናንትና በተማሩት ወይም ደግሞ ካመኗቸው በተማሩት መምህራን ትምህርት ጸንተው የታመነው አምላካቸውን አምነው የአምላካቸውን ድምፅ እየሰሙ የተማሩትን ትምህርት በሕሊናቸው እያወጡ እያወረዱ ሌላውን ሳይሰሙ ሌላውን ሳይመለከቱ በዚያ ጸንተው አምላካቸው መድኃኒታቸው ኢየሱስ ክርስቶስ መጥቶ ልጆቼ ብሎ ዋጋቸውን እስከሚከፍላቸው ድረስ መጽናት እንዳለባቸው ያስረዳናል ማለት ነው። ስለዚህ አሁን የማይተች ነገር የለም። የሰው ልጅ ከጓደኛው አልፎ ከእሱ ላይ ያለውን ከዚያም አልፎ ቅዱሳንን ከዚያም አልፎ የአምላክን እናት ድንግል ማርያም ከዚያም አልፎ ባለቤቱ ኢየሱስ ክርስቶስን አሁን ደግሞ ምክንያት የሌላቸው እግዚአብሔር ማን ነው የሚሉ ሰዎች ሁሉ ተነስተዋል። እግዚአብሔር የለም ቢኖር ኖሮ እንዲህ አይነት ስራ ሲሰራ
ወይስ እግዚአብሔር እኛን ለምን እንዲያደረገን ነገርን እንዲህ አድርጎ የሚሉ ሰዎች ተነስተዋል። እነዚህ ደፋሮች ናቸው ማለት ነው። ምንድን ነው ያለው ቅዱስ ጳውሎስ? ነገር ግን በኋላ ዘመን ክፉ ጊዜ እንደሚመጣ እወቅ። ሰዎች ራሳቸውን የሚወዱ ሰዎች ለማንም ለምንም አይጨነቁም። ራሳቸውን የሚጠቅሙበትን ነገር ሁሉ ይናገሩታል፣ ይሰሩታል። ስለ ቅዱሳን አይጨነቁም፣ ስለ አባቶች ክብር አይጨነቁም፣ ስለ ቤተ ክርስቲያን አይጨነቁም፣ ስለ ሀገር አይጨነቁም፣ ስለ ወገን አይጨነቁም። ብቻ ለራሳቸው የሚጠቅማቸውን ለራሳቸው የሚሆናቸውን ሆዳቸው የሚሞላበትን ሀብት የሚያገኙበትን ነገር ካገኙ ምንም ቢሆን ማንም ያደርጉታል፣ ይሰሩታል፣ ይናገሩታል፣ ይተገብሩታል። ይሉንታ የሚባል ነገር የላቸው። የእነሱ ሀሳብ ለእነሱ የተመቸ ነገር ማግኘት፣ ራሳቸውን ማርካት፣ በዚያ ህይወት መኖር ነው። ስለዚህ እንደነዚህ ካሉት ራቅ ተለያቸው ነው የሚለው። ትናንትና አይደለም ሰርቆ ለመክበር ይቅርና የቀረበ ማዕድ ለመብላት ሰው ይሉንታ ነበረው አልነበረው? የተፈቀደለትን ማዕድ ለመብላት የቀረበ ማዕድ ለመብላት እየራበው እንኳ ቢሆን ስለ ክብሩ ሲል ይጨነቃል። የነገን ያስባል። ስለ ትዳሩ ይጨነቃል፣ ስለ ልጆቹ ይጨነቃል፣ ስለ ሚስቱ ስለ ባሉ ይጨነቃል። ምክንያቱም የቀረበለትን ሁሉ አይበላም። ይሉንታ ነበረው፣ ያስብ ነበር። ይሄ ሞኝነት አይደለም፣ ድንቁርናም አይደለም፣ ማራቅርነትም አይደለም። ለክብር መጨነቅና ማሰብ ነው። ሰው የቀረበለትን ሁሉ አይበላም ነበር። ዛሬ አይደለም በፈቃድ የቀረበለትን ሰው ተገዶ ሰው የሚበላበት ጊዜ ደርሰናል ማለት ነው። እና ምንድን ያለው ቅዱስ ጳውሎስ ራሳቸውን የሚወዱ ሰዎች ለእናታቸውም አይጨነቁ፣ ለአባታቸው አይጨነቁ፣ ለልጆቻቸው አይጨነቁ። ራሳቸውን ብቻ ማስደሰት ነው የሚፈልጉት። ይህን ሰዎች ሲሰሩት አይተናል። ጎዶልያ የተባለች በዘመነ ነገሥት የነበረች አንዲት ሴት ከነገሥታት ወገን የተገኘች ሴት ወንድሞቿን ጨርሳ በኋላ ደግሞ ራሷ የወለደቻቸውን ወንዶቹን እያነቀች ገደለቻቸው ይላል። ምክንያቱም የሚረክሰው ወንድ ስለሆነ የአባቷን ስልጣን ለመያዝ ስትል መጀመሪያ ወንድሞቿን በመርት የምትችለውን በጉልበት ማትችለውን በመርት ጨረሰች። መጨረሻ ራሷ የወለደቻቸውን ወንድ ልጆች ጨርሳ ገደለቻቸው። በመጨረሻ ይህን ያወቀ ዮዳሄ የተባለ አንድ ካህን ኢዮአስ የተባለውን የ7 ዓመት ሕፃን ደብቆ ወስዶ በቤተ መቅደስ አሳድጎ ለንግሥና ሲደርስ እሱን በ12 ዓመቱ አግሶ እሷን እንድትጠፋ አደረገ ይላል። ሰው ራሱን ሲወድ ለልጆ ይጨነቃል። ለወለደው እንኳን ሚራራ እንጂ አይኖረውም የለውም። ስለዚህ በዚህ ዘመን ያለው አሰራር እሱ ነው። ራሱን የሚወድ ሰው እሱ የሚጽፈው ጽሑፍ ሌላውን ሊያጋድል ጉዳዩ አይደለም። እሱ የሚናገረው ንግግር የሌላውን ደም ሊያፈስ ጉዳዩ አይደለም። የሌላው ቤት ቢቃጠል፣ ሌሎች ቢፈናቀሉ፣ ቢራቡ፣ ቢገደሉ፣ ሕፃናት ቢያለቅሱ፣ ሀገር ቢቃጠል፣ ሕዝብ ከሕዝብ ጋር ቢጠፋፋ ጉዳዩ አይደለም። የራሱን ሀሳብ ብቻ ያስተላልፋል፣ የራሱን ፍላጎት ያሳካል። እንደነዚህ ካሉ ሰዎች ራቅ፣ ተለያቸው። እነሱ ራሳቸውን ወዳዶች ናቸው፣ ደፋሮች ናቸው፣ ትዕቢተኞች ናቸው፣ ችኩሎች ናቸው። ደፋር ስለሆነ ነው ዛሬ ሰው ይህን ያህል በጥላቻ መንፈስ ተጠልፎ የሚያዋርደው። በነገራችን ላይ ድፍረት የትዕቢት ውጤት ነው። እነገሌን ብንናገራቸው ምን ያደርጉናል? እያችሁ እግዚአብሔርን መፍራት ከሌለ ሰው ሕግ አይገዛውም። ሕግ የሚሆነው እግዚአብሔርን መፍራት ሲኖር ነው።
ለዚያ ነው ከሆነ በሀገራችን ሕግ አለ። ግን ሕጉ አልሰራ ብሎ ሰዎች በሀገራቸው፣ በሰፈራቸው፣ በመንደራቸው ባደጉበት ቦታ በኖሩበት ቤት መኖር ማለት አቅቷቸው መከራቸውን የሚያዩ ደፋሮች፣ ትዕቢተኞች፣ ችኩሎች፣ ግንፍተኞች ሰዎች አገሪቱን መምራት ሲጀምሩ ሁሉም ነገር አደረጉት። ሰው ይርዳ ጉዳያቸው አይደለም። የሕፃናት ጩኸት አይሰማቸውም። የእናቶች ልቅሶ አይታያቸውም። ሰውነታቸው የደረጉ የሕፃናት መከራ አይታያቸውም። በክረምት ዝናብ በበጋ ፀሐይ የሚፈራረቅባቸው ገና ምንም ያላወቁ የሕፃናቱ መከራ አይታያቸውም። የሽማግሌዎቹን አይታያቸውም። ይደርስብናል ብለው አያስቡም። እግዚአብሔርን አያውቁትም። ደፋሮች፣ ጠቋሮች ናቸው። እንደዚህ አይነት ሰዎች ይገለጣሉ፣ ይመጣሉ። ስለዚህ አንተ ከእነዚህ አራቅ። ምስጋና የሌላቸው ይላል። አገር እየመሩ የማይረቡ ሁሉ በእጃቸው ሆኖ የማይረቡ ሰዎች ድሃ የሚመገኙ የድሃ ጎጆ የሚያፈርሱ ቤተ መንግስት ሆነው የድሃ ጎጆ የሚያስቀናቸው ሰዎች ክፉዎች እንደነዚህ ካሉት ተለይ። ስንት ድርጅት እያላቸው ዳቦ ሽጠው የሚያዙትን ሰዎች ቤት የሚያፈርሱ ያን የሚወርሱ ድሃ በከተማችን እንዳይኖር የሚሉ ርኅራኄ የሌላቸው ሰው ሆነው በሰው የሚቸግሩ ከእነሱ ራቅ፣ እነሱ ተለያቸው። እንደዚያ ማረዳው ያ አሁን ማህበራዊ ሚዲያውን ስታዩት እንደዚያ ምን ጭንቀት የለም። እኛ በምንጽፈው ጽሑፍ ሰዎች ይጋደሉብናል፣ ሕፃናት ይሰደዱብናል፣ አንዱን ሕዝብ ከአንዱ ሕዝብ ጋር እናጣለዋለን ብሎ የሚያስብ የለም። የራሱን መጽሐፉን ብቻ መናገሩ ስሜቱ ያመነጨለትን ይጽፋል፣ ይናገራል። እሱ የሚጽፈው እሱ የሚናገረው እሱ የሚያስተላልፈው መልእክት ግን አገር እንደሚያፈርስ፣ የሰው ደም እንደሚያፈስ፣ ሕፃናትን እንደሚጎዳ፣ ነገ በጋራ እንዳንኖር እንደሚያደርግ ምንም አይነት ግንዛቤ የለም። ወደ ሃይማኖት ውስጥ መጡ እንደዚያ ነው። ትችቱ በስቷል። በትችት ደግሞ ቤተክርስቲያን ማትመራ አገር ማይስተካከል። ምክንያቱም የሚተቹት ሰዎች ራሱ ከሚተቹት ያልተሻሉ ስለሆኑ ማን ያዳምናል? እኔም ቢተቸኝ ሊቀበለው የምችለው ከእኔ የተሻለ ከእግዚአብሔር ጋር የሚኖር ዓለምን የናቀ ለክብሩ የሚጨነቅ ሰው ቢያስተምረኝ፣ ቢመክረኝ፣ ቢነግረኝ እቀበለዋለሁ። እሱንም አክብሬ አምላኩን ፈጣሪውን ፈርቼ አምላክ የሌለው ሕሊና የሌለው ይሉኝታ የሌለው ሃይማኖት የሌለው በማስመሰል የሚኖር ቢተችም አንሰማም። ስለዚህ የተቸገርነው በዚህ መንገድ እየኖርን ነው ማለት ነው። ስለዚህ ቅዱስ ጳውሎስ በዘመናችን ያለው ነገር ሲገልጽ ይህን ነው እየነገረን ያለ። ዘርዝሮ ተናግሯል ማለት ነው። እግዚአብሔርን እናመልካለን ይላሉ፣ ግን የአምልኮት መልክ የላቸውም ይላል። እግዚአብሔርን እናመልካለን የሚሉ ስለ እግዚአብሔር የሚናገሩ ለቤተ ክርስቲያን ጠበቃንን የሚሉ ስለ ቤተ ክርስቲያን እንቆረቆራለን የሚሉ ግን ደግሞ ቤተ ክርስቲያንን የሚያፈርሱ ለሕዝቡ የማይጨነቁ በሰፈርና በመንደር ተጠልለው ሰፈርና መንደርን የሚያጣሉ የዋውን ሕዝብ ወደ ክፉ ነገር የሚመሩ ሰዎች አሉ። ከእነዚህ ተለይ። በነገራችን ላይ ማወቅ ስላለብን ነው። ዘመኑን ማወቅ መረዳት ይኖርብናል። ሚዲያ ላይ የተጻፈውን ይዘን መስሎን እኛም በዚያ ችግር ውስጥ እንዳንገባ። ትናንትና እኮ ሰዎች በክፋት የዘሩት ዘር ነው አለ ዛሬ ስንቱን ሰው ያጭደዋል። የስንቱ ደም እየፈሰሰ ያለው እኮ እኛ እንደዋዛ ያየነው ያልተመለከትነው ወይም ደግሞ ፍሬ ያፈራል ብለን ያላሰብነው ሰዎች በየአደባባዩ በየስብሰባው በየመድረኩ ይናገሩት የነበረ እኛ እንደቀል ያየነው ነገር
በቅሎ አብቦ አፍርቶ አድርጎ አሁን ስራ እየሰራ ሰው 30 እና 40 ዓመት ደግሞ በሰራው ቤት መኖር አቃተው። በጣም ከባድ ነው። ለ30 ለ40 ዓመት እንግዲህ ኢትዮጵያ ላይ ቤት ለመስራት ምን ያክል ዋጋ እንደሚያስከፍል ታውቃላችሁ አይደለም? ቤት ለመስራት በልቶ ለማደር መከራ ያለበት ሀገር ነው። ቤት ሰርተው የሚኖሩ ሰዎች ምን ያህል ዋጋ ከፍለው ቤት እንደሚሰሩ ይታወቃል። ያን ቤት ግን በደቂቃ ለቀቁ ተባለ። ያው እድለኞች ነው ለቀቁ የተባሉት የተገደሉ አሉ። ይሄ ሁሉ ክፉ ትምህርት ያመጣው ነው። ክፉ መልእክት ያመጣው ነው። ደፋሮች ሰዎች ያስተማሩት ትምህርት ነው። ትዕቢተኞች ሰዎች ያስተማሩት ትምህርት ነው። ራሳቸውን የሚወዱ ሰዎች፣ ለሌላው የማይጨነቁ ሰዎች፣ በዚህ መንገድ ሌላውን እያጋደሉ ሌላውን እያፈናቀሉ የራሳቸውን ለመኖር የወሰኑ ሰዎች ያመጡት ክፉ ትምህርት ነው። ስለዚህ ከዚህ ራቁ። መራቅ ብቻ ሳይሆን እነዚህን ማወቅ ያስፈልጋል። ተው ማለት ያስፈልጋል። መልስ መስጠት ያስፈልጋል። አንድ ሕዝብ ነው አታጣሉት ማለት ያስፈልጋል። አታባሉት ማለት ያስፈልጋል። አሁን ደግሞ በሰፈርም ጭምር ሰዎች እየከፋፈሉ ተጨማሪ ጦርነት ለማንሳት የሚሮጡ ሰዎች አሉ። እሱንም መቃወም ያስፈልጋል። ዛሬ በተፈጠረው እያለቀስን ተጨማሪ የሚያስለቅስ ነገር ሳይገጥመን እኛም ዝም ብለን ከማየት ይልቅ መልስ መስጠት ይሄ ልክ አይደለም ብሎ ማውገዝ ያስፈልጋል። እራቅ ሲል ቅዱስ ጳውሎስ ለጢሞቴዎስ አስተምር ጭምር ማለት ነው። አንተ ግን ከዚህ ሁሉ ራቅ፣ ባመንክበትና በተማርክበት ጸንተህ ኑር ሲል የእነሱን ጥፋት ሁሉ እየሻረ መሄድ አለበት። ይሄ ልክ አይደለም እያለ ትዕቢት ከሰይጣን ነው እያለ ድፍረት ከሰይጣን ነው እያለ ራስን መውደድ ከሰይጣን ነው እያለ አለማመስገን ከሰይጣን ነው እያለ አለማመስገን የሰይጣን ነው። ሰው የፈጠረውን የተደረገለትን አውቆ ማመስገን ይኖርበታል። በተሰጠው ጸንቶ መኖር አለበት። የተሰጠውን እያመሰገነ ስለተሰጠው እያመሰገነ እንዲጨመርለት መጠየቅ አለበት እንጂ ባለው ሳይደሰት አጉረምራሚ መሆን እንደሌለበት ቅዱስ ጳውሎስ ይነግረናል። ማለት ምስጋና የሌላቸው ሁሉ ነገር እያላቸው ግን የማያመሰግኑ፣ ሁሉ ነገር እያላቸው የሌለውን ለመውሰድ የሚፈልጉ የማይረኩ ሰዎች ብሎ ይናገራል ማለት ነው። አንተ ግን በተማርክበት ጸንተህ ነው። ስለዚህ እኛ በምንኖር በተማርንበትና ባመንበት ጸንተን መኖር መቻል አለብን። የተማርነው የጸና የቀና ከሞት በኋላ የሚያስነሳ ሃይማኖት አለ። ያን ሃይማኖት የሰጠን ሰው አይደለም። ከሰው ያገኘነው ሃይማኖት የለም። ከሰው ያገኘነው ትምህርት የለም። ከሰው ያገኘነው ሕይወት የለም። ሁሉንም ያገኘነው ከእግዚአብሔር ነው። ሃይማኖቱን የሰጠን ራሱ እግዚአብሔር ነው። ሃይማኖት ማለት የእግዚአብሔር መገለጥ ነው። እኔ አምላካችሁ እግዚአብሔር ነው፣ ከኔ በቀር ሌላ አምላክ አታምልኩ፣ በሰማይም በምድርም ሌላ አምላክ አይኑራችሁ ብሎ ራሱን የገለጸልን አምላካችን እግዚአብሔር ነው። በኋላም ይሄ አልረዳን እንዲረቅልን የእኛን ሥጋ ለብሶ ሰው ሆኖ መጥቶ ሥጋውን ቆርሶ ደሙን አፍስሶ ሕይወቱን ሰጥቶ በዚያ ሕይወት እንድንኖር ያደረገ አምላካችን ነው። ከሰው ያገኘነው ምንም ነገር የለም። አይደለም ከሰው ልናገኝ፣ ሰው ራሱ ከእግዚአብሔር እንጂ ከሰው ያገኘው ምንም ነገር የለም። ይሰማችኋል? ከሰው ያገኛችሁት ነገር አለ? ሐዋርያው ቅዱስ ጳውሎስ ምን ትብከ ዘይነሣእከ እምካልእከ ይላል። ከሌላ ያላገኘው ምን አለ? ሰው ከወንድሙ ሊማር ይችላል። እውቀትን፣ ጥበብን፣ ማስተዋልን፣ ትዕግስትን፣ ሃይማኖትን ሊማር ይችላል። ወንድሙ እስከማን ተማረ? እንዲህ እያለ መንገድ የመጨረሻው መምህር ወይም የመጀመሪያው መምህር እግዚአብሔር ነው ማለት ነው። ከሰው የተገኘው ነገር ስለሌለ
ከሰው የምንማረው ነገር አለ፣ ግን ያ የተማረው ከእግዚአብሔር ነው። ለዚያ ነው አባቶቻችን ከካህዲ አረቢ ይሻላል ይላል። ይሰማቸዋል። ከካህዲ አረቢ ይሻላል። አረቢ ማለት ስለ እግዚአብሔር እንደሆነ የሚያውቅ በልብ የሚኖር ነው። ስለዚህ ማን ፈጠረ ሲባል አባቴ ይላል። አባትህንሳ አባቱንስ ማን ፈጠረው? አባቱ እያለ ወደ እግዚአብሔር ይደርሳል። ካህዲ ግን ፈጣሪውን እግዚአብሔርን ክዷልና መድረሻ የለውም። ይሄኛው ባለማወቁ አባቱን እንደ ፈጣሪ አድርጎ ስለያዘ አባት የፈጠረኝ ይላል። ለዚያም ደግሞ ፈጣሪ ስላለው ሄዶ የሁሉም ፈጣሪ እግዚአብሔር ስለሆነ ከእግዚአብሔር ይደርሳል። ካህዲ ግን ከአረቢ ይከፋል ተብሏልና ከሰው የተገኘ ምንም ነገር የለም። የእናታችን ጡት እንኳ ቢሆን ከእግዚአብሔር የተሰጠ እንጂ እሱ ያመነጨችዋል። ስለዚህ እኛ መመልከት ያለብን እግዚአብሔር ነው ማለት ነው። እግዚአብሔር ነው ስንል በዘመኑ ያሉ ሰዎች አያስፈልጉንም እያልኩ ግን አይደለም። መለየት ግን አለብን። አሁን ድብልቅልቅ ብሏልና ተቀላቅሏልና እውነቱን ከሐሰት መለየት አቅቶናልና በተማርነው ትምህርት ጸንተን እውነተኞቹን ከሐሰተኞቹ መለየት እንችላለን። እውነተኞቹን ከሐሰተኞቹ ራሱ መለየት የምንችለው በትምህርት መመዘኛ በሚናገሩት ንግግር፣ በሚያስተምሩት ትምህርት፣ በሚሰሩት ስራ፣ በሚያስተላልፉት መልእክት እውነተኞቹን ከሐሰተኞቹ አባቶችን ከምንደኞች ለይቶ ማወቅና መረዳት ይቻላል። ያንን ለማወቅ መጀመሪያ ትክክለኛው ትምህርት፣ ትክክለኛው ሃይማኖት የትኛው ነው ብሎ ማወቅና ማረጋገጥ ያስፈልጋል። ያንን ስናውቅ እውነቱንና ሐሰቱን መለየት እንችላለን ማለት ነው። ለዚያ ነው ቅዱስ ጳውሎስ ለጢሞቴዎስ እንዲያለው በተማርክበትና ባመንክበት ጸንተህ ኑር። ጸንተህ ሳትዛባ፣ ሳትጠራጠር፣ ወዲያ ወዲህ ሳትል፣ ሳታመነታ ይሄ እውነት ስለሆነ ሕይወት ስለሆነ የሚጠረጠር ስላልሆነ መሰረት ስለሆነ ከዚህ ከወጣ ከዚህ ከተለየ ስለምትሞት እንደነዚህ እንደዘረዘርኳቸው እንደ ተሳዳቢዎቹ እንደ ትዕቢተኞቹ ምስጋና እንደሌላቸው የሚያመልኩ የአምልኮት መልክ እንደሌላቸው እንዳትሆን በተማርክበት ትምህርት ጸንተህ ኑር። ከማን እንደተማርክ ታውቃለህና ይላል። አያችሁ፣ ሃይማኖት ያለው ሰው ስለ ሃይማኖቱ አንደበቱን ሞልቶ ይናገራል። ቅዱስ ጳውሎስ ስለ ሃይማኖቱ ገልጾ ይናገራል። በነገራችን ላይ አንድ አስተማሪ አማኝ የሆኑን ሃይማኖቱ የቀና መሆኑን መናገር ያለበት ተማሪዎቹ ከሱ ስለሚማሩ ከማን እንደተማር ታውቃለህና። ያስተማረው ቅዱስ ጳውሎስ ነው። የቅዱስ ጳውሎስ ትምህርት ደግሞ የክርስቶስ ትምህርት ነው። ስለዚህ ማምሩ ክርስቶስ ነው ማለት ነው። ታውቃለህና በዚያ ጸንተህ ነው። ሌላ ትምህርት የለም ነው። ሌላ ህይወት የለም ነው። ሌላ ነገር የለም ነው። ከዚህ ከወጣ ይህን ከተውከው ከዚህ ከተፈናቀል ሌላ ማረፊያ ቦታ መሰማሪያ የለም። በዚህ ጸንተህ ኑር። ስለዚህ እኛ በዚህ ጸንተን እንኑር። በዚህ ካልጸና አሁን የሚያፈናቅለን ብዙ ነው። የሚያምታታን ብዙ ነው። የሚያወዛግበን ብዙ ነው። ብዙ አይነት ችግር ነው ያለው። ጸንተን መኖር ካልቻል አወዛጋዩ ብዙ ስለሆነ ማረፊያ እናጣለን። ማረፊያ እናጣች መርከብ እንሆንና የክደት፣ የክፋት፣ የተንኮል፣ የጥርጥር ባይመር ሞገድ እዞን ይጠፋል ማለት ነው። ስለዚህ ጸንቶ መኖር ያስፈልጋል። ሐዋርያው ቅዱስ ዮሐንስን በራእዩ እንዲህ ብሎ ይናገራል። ራእይ 3:11 ላይ አጽን ዘብከ ያለህን ጠብቀህ ያዝ። ያለህን ምን ብለህ ያዝ? ጠብቀህ ያዝ። እስመ አልቦ ዘይነስእ አክሊለከ ያለህን ጠብቀህ ያዝ። ያለህን ጠብቀህ ያዝ አክሊልን የሚወስድብህ የለምና። ያለህን ጠብቀህ ያዝ አክሊልን የሚወስድብህ የለም ማለት ነው ማለት ነው። ባመንክበት ጸንተህ ኑር ከሚለው ጋር የተያያዘ ነው ማለት ነው። ያለህን ጠብቀህ ያዝ። አክሊልን የሚወስድ አክሊል የተባለው ኢየሱስ ክርስቶስ ነው። ወይም ደግሞ ከኢየሱስ
በኢየሱስ ክርስቶስ ያገኘነው ክብር ነው አክሊል የተባለው። ያንን ጠብቀህ ያዝ፣ እምነትህን አጽንተህ ያዝ። ባመንክበት ኑር፣ በተረዳህበት ኑር፣ በተማርክበት ኑር። እንደዚያ ከሆነ አክሊልህን የሚወስድብህ የለም፣ የሚነጥቅህ የለም። ለምን? ያመንክበት እምነት የሚነጠቅ አይደለም ካልተውከው በቀር የጸና መሰረት ነው። ይታምጽኡ ካላ መሰረተ፣ ሌላ መሰረት አታምጡ። ሌላ መሰረት አታምጡ። መሰረቱ ኢየሱስ ክርስቶስ ነው። የሃይማኖት መሰረት ጉልላት ኢየሱስ ክርስቶስ ነው። ከሱ ውጭ ሌላ መሰረት፣ ሌላ ጉልላት የለም፣ ሌላ ትምህርት የለም፣ ሌላ እውቀት የለም፣ ሌላ ጥበብ የለም፣ ሌላ ሕይወት የለም፣ ሌላ መንገድ የለም። ስለዚህ በተመሰረተው መሰረት መሰራት ያስፈልጋል። ይሰማል። በዚያ ከተሰራን ማይወር ሞገዱ አይነቀልቀልም። በማቴዎስ ወንጌል ምዕራፍ 7 ላይ የተነገረው እሱ ነው። የእግዚአብሔርን ቃል ሰምቶ የሚሰራው ቤቱን በዓለት ላይ የሰራ ጥበበኛ ሰውን ይመስላል የተባለው የእግዚአብሔርን ቃል ሰምቶ የሚሰራው፣ ሰምቶ የሚተወው አይደለም፣ ሰምቶ የሚሰራው። የእግዚአብሔር ቃል እውነት ስለሆነ፣ የእግዚአብሔር ቃል ጠቃሚ ስለሆነ፣ የእግዚአብሔር ቃል ሕይወት ስለሆነ፣ የእግዚአብሔር ቃል መሰረት ከዓለትም በላይ ዓለት ጽኑ ስለሆነ ሰምቶ የሚሰራው ቤቱን በዓለት ላይ የሰራ ጥበበኛ ሰውን ይመስላል። ነፉ ነፋሳት ነፈሱ፣ ወዘንሙ ዝናማት ዘነሙ፣ ወውእቱ ማያት ጎርፎች ማዕበሎቹ መጡ። ወገፉ ለውእቱ ቤት፣ ያን ቤት ገፉት። ወይወድቀ እስመ ተሳረረ ዲበቆ፣ በዓለት ላይ ተሰርቷል ተመስርቷልና አልወደቀም ይላል። ነፋሳት ነፈሱ። ነፋሳት የተባሉት መናፍቃኑ ናቸው፣ ወይም ጸረ ቤተ ክርስቲያን ናቸው። ቤተ ክርስቲያንን ሲያዩት ዓይናቸው የሚበራ ለማጥፋት 24 ሰዓት የሚሰሩ ነፋሳቱ መከራዎቹ ናቸው። የምዕመናን መከራዎቹ ገፉት። ሰውየው ግን በዓለት በክርስቶስ ላይ ስለተመሰረተ መከራዎቹ አላሰቀሙትም። አንድ ቀን ይታሰራል፣ ሌላ ቀን ይገረፋል፣ ሌላ ቀን ከቤቱ ይፈናቀላል፣ ሌላ ቀን የንግድ ስራው ይታገድበታል፣ ሌላ ቀን ልጁ ይታገድበታል። እነዚህ ሁሉ ቤቱን የሚገፉ ነፋሳት ናቸው። እነዚህ ሁሉ አልፎ ግን በመሰረት ጸንቶ ይኖራል። የኢትዮጵያ ደግሞ እንደዚያ ነው። እንዳይሰራ ይከለከላል፣ እንዳይኖር ይከለከላል፣ እንዳይማር ይከለከላል። የማይደረገው ነገር የለም። ግን ይህንን ካወቀ፣ በዚህ በዓለት ላይ መመስረቱን ካወቀ እነዚህ ሁሉ ነፋሳት ዘመን ስላላቸው ስለሚያልፉ፣ የነፋስ ወራት የራሱ ዘመን ስላለው፣ የዝናብ ወራት የራሱ ዘመን ስላለው፣ የማዕበል የሞገድ ወራት የራሱ ዘመን ስላለው፣ እነዚያ ሲቆሙ ሰውየው ለዘላለም ሰውቶ ይኖራል። ዘመን ባመጣው ነፋስ ማዕበል ሞገድ የሚወሰድ ከሆነ ግን ወርቅ ይቀራል ማለት ነው። ስለዚህ ባለን ነገር ጸንተን መኖር ለእኛ ይጠቅመናል። ክርስቲያኖች ጥበበኛ ሰው ይመስላል የተባለ የእግዚአብሔርን ቃል ሰምቶ የማይሰራው ግን ሰነፍ ሰው ይመስላል ያለው ዜ ሰምቶ የማይሰራው መስማት ብቻ ጥቅም ስለሌለው ነፋሳት ነፈሱ፣ ቅድም የተባሉ ዝናማት ዘነሙ፣ ማዕበሉ ሞገዱ ተነሳ፣ ቤቱን ገፈው። ወወድቀ እስመ ተሳረረ ዲበ ወፃ፣ በአሸዋ ላይ ተሰርቶ ነበርና ወደቀ። ወኮነ አብይ ድቀቱ፣ አወዳደቁ ታላቅ ሆነ የከፋ ሆነ ይላል እና ዓለት ላይ መሰራት ያስፈልጋል። ዓለት የተባለው ደግሞ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው። ራሱ እንደነገረ ቅዱስ ጳውሎስ እንደነገረ ራሱ አንተ ዓለት ነህ ብሎ ቅዱስ ጴጥሮስ ሲናገረው ጴጥሮስ አይደለም ማለት ነው። ጴጥሮስ አይደለም ንገሩኝ አለት ነው። አንተ ዓለት ነህ፣ በአንተ ዓለትነት ቤተክርስቲያንን እሰራታለሁ አለ። ዓለት ነው ጴጥሮስ ካደኮ
ስለዚህ አለቱ ክርስቶስ ነበረ ማለት ነው። ጴጥሮስ ያመነበት አለት፣ ያ ሁሉ መከራ እየወረደበት ያልተቀየረ አለት፣ የማይለወጥ አለት፣ ከባድ መሳሪያ የማያጠቀው አለት፣ ለዘላለም ጸንቶ የሚኖር አለት ኢየሱስ ክርስቶስ ነው። በዚያ ላይ ነበር ጴጥሮስ የተመሰረተው። ሆኖም ግን በዚያ መሰረት መጽናት አቅቶት ችግር ገጥሞታል በኋላ ሊመለስ። ስለዚህ ቤተክርስቲያን የተመሰረተችበት አለት ራሱ ኢየሱስ ክርስቶስ ነው። ቤተክርስቲያን ማለት ደግሞ እኛ ህንፃው አለ። ህንፃው እንድንሰበሰብበት ማለት ነው፣ እንድንገናኝበት ነው፣ እንድንማርበት ነው፣ ስጋውን ደግሞ እንድንቀበልበት ነው እንጂ ይህ አሁን የምናየው ህንፃ ወደ እግዚአብሔር መንግስት አይገባ። ይህን ለመሰብሰብ አይደለም መድኃኒዓለም ክርስቶስ የሚመጣው፣ እኛን ለመሰብሰብ፣ እኛን ለማክበር፣ እኛን ወደ መንግስቱ ለማስገባት ነው። ይሄ መቆያ መገለጫ ነው። የምንሰበሰብበት የምንማርበት የክርስቶስን ስጋና ደም የምንቀበልበት ጊዜያዊ መገልገያችን ነው። ሌላ ህንፃ አለን፣ የሰው እጅ ያልሰራው ህንፃ ነው። ቅዱስ ጳውሎስ የነገረው ብነ ህንፃ በሰማያት ዘይገብሮ ወደ ሰማይ፣ የሰው እጅ ያልሰራው በሰማይ ቤት አለን። ያ ቤት እኛ ነን። ራሱ የማይፈርስ ቤቶች ሆነን የምንሰራበት ጊዜ አለን። ግን የማይፈርስ ቤቶች ሆነን የምንሰራው በተማርነውና ባመንነው ጸንተን እስከ መጨረሻው መኖር ስንችል ነው። እስከ መጨረሻው ድረስ የጸና የሱ ይድናል አይተዋል። እዚያዎች ዓለም ባመጣው ነገር ወሰድ ከሆነ በሰፈር በመንደር በአካባቢ ሰዎች በሚናገሩት አይምሯቸውን ያላገናዘቡ ሰዎች በሚጽፉት በሚናገሩት ምንወሰድ ከሆነ ከአንድነቱ እንወጣና ማረፊያ የሌላት ወፍ ብለን ባለቤት አብረውን ቃለ ማለት። ስለዚህ መጠንቀቅ ያስፈልጋል። ዘመኑ ልንጠነቀቅበት የሚገባ ዘመን ስለሆነ መጠንቀቅ ያስፈልገናል። ሐዋርያው ቅዱስ ጳውሎስ አሁንም ወደ ኋላ ተመልሰን ያስተማሩን አባቶቻችን እስከዚህ ድረስ ቤተክርስቲያን ያደረሷትን አባቶቻችን በሕይወታቸው ቤተክርስቲያን የገለጿትን አባቶቻችን እንድናውቅ ሲናገር ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር፣ የእግዚአብሔርን ቃል የነገሯችሁን መምህሮቻችሁን አስቡ። እንዘ ተገዙ ሰናይ ግዞም ወተመሰሉ በሃይማኖቶሙ፣ መልካም ስራቸውን እያያቸው በእምነት ምሰሏቸው። እስመ ኢየሱስ ክርስቶስ ዘትናንሙ ወክመ ውእቱ እስከ ለዓለም፣ ኢየሱስ ክርስቶስ ትናንት የነበረ ዛሬ ያለ ለዘላለሙ የሚኖር ነውና። ትናንት ባሉት መምህራን አድሮ ያስተማረ እሱ ነው። ዛሬ ባሉት መምህራን አድሮ የሚያስተምር እሱ ነው። ነገም በሚመጡት መምህራን አድሮ የሚያስተምር እሱ ነው። የዘላለም መምህር፣ ለዘላለም የሚኖር መምህር እሱ ነውና መምህሮቻችሁን አስቡ። የትናንትናዎችን እናስባቸው። እነ ጳውሎስን፣ እነ ጴጥሮስን፣ እነ ዮሐንስን፣ እነ ዮሐንስ አፈወርቅን፣ እነ ቄርሎስን፣ እነ አትናቴዎስን ስለ ቤተክርስቲያን የታሰሩላትን ሌሎቹንም የሀገራችን ሊቃውንት እነ ቅዱስ ያሬድን፣ እነ አባ ጊዮርጊስ ዘጋስጫ፣ እነ አቡነ ተክለ ሃይማኖትን ሌሎቹንም በቅርብ ጊዜ መከራ